እግዚአብሔር ቃል በኢሳይያስ ምዕራፍ 40 ቁጥር 29 ላይ እንደዚህ ይላል፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። እግዚአብሔር አምላክ ዛሬ ለደከማችሁ በተለያየ ዝለት ውስጥ ላላችሁ ኃይልን ይሰጣችኋል፣ ጉልበት ለሌለው ብርታትን ይጨምራል እንደሚል እግዚአብሔር አምላክ አቅም ከርቶኛል ደክሞኛል ለምትሉ እናንተ ብርታትን ይጨምርላችኋል። እግዚአብሔር ታማኝ ነው፣ ደግሞም ባለ ኃይል ነው። መጽሐፍ እንደሚናገር እግዚአብሔር ኃይል ነው እንደሚል እናንተ አቅም ያጠራችሁ ጉልበት የሌላችሁ ድካም የሚሰማችሁ ዛሬ ኃይልን የምትቀበሉበት ይሆናል። ማለዳ ላይ የምትሰሙ ደግሞ ምሽት ላይ የምትሰሙ ቀትር ላይ የምትሰሙ ይህ ድምፅ በክርስቶስ ኢየሱስ ስም ዛሬ አብራችሁ ለምትጸልዩ ለእናንተ ኃይል ይሆናችኋል። አሜን። የእግዚአብሔር ቃል ሕይወትና መንፈስ ነው። በክርስቶስ ኢየሱስ ስም ኃይልን መካፈል ይሆንላችኋል። ዛሬ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደሚል ኃይላቸው የሚታደስበት ማለዳ ይሆናል። ኃይሌ ይታደሳል፣ በዚህ ማለዳ ኃይሌ ይታደሳል በሉ። አሜን 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 እያላችሁ ኮሜንት እያረጋችሁ እግዚአብሔር ኃይሌን ያድሳል እያላችሁ ጸሎታችሁን ከኔ ጋር ቀጥሉ። ብላቴኖች ይደክማሉ ይታክታሉ። ለምንታክት ለኛ ለደከማችሁ ለእናንተ ነው መልእክት ያለኝ። ጸሎት የከበዳችሁ እስቲ ይሄን ጸሎት ደግሞ አብሬ ልጸልይ ብላችሁ የከፈታችሁ ደግሞም ሁሉ ጊዜ ይሄን ጸሎት አብራችሁ የምትጸልዩ ለእናንተ እናገራለሁ። እግዚአብሔር አምላክ ኃይላችሁን ያድሳል። ጌታ ኃይል ይሆናችኋል። ለደካማ ኃይልን ይሰጣል። እጅግ ለደከመው መጸለይ ላቃተው፣ ማንበብ ላቃተው፣ መስራት ላቃተው፣ በቤቱ መመላለስ ላቃተው፣ ፊቱን ለመፈለግ ላቃተው ለእርሱ እግዚአብሔር አምላክ ኃይልን ይሰጣል። ማገልገል ላቃታችሁ፣ መኖር ላቃታችሁ፣ ትዳራችሁ መጠበቅ ላቃታችሁ፣ በጤንነት መቀጠል ላቃታችሁ ለእናንተ ለሁላችሁ ምንድነው ድካም የሚሰማችሁ የህይወት ክፍል እግዚአብሔር አምላክ ዛሬ ኃይልን ይሰጣችኋል። ጉልበት ለሌለው ተብሎ እንደተጻፈ ብርታትን እግዚአብሔር ይሰጣችኋል። ጌታ ኃይልና ብርታቴ ነው እያላችሁ ኮሜንት አድርጉ። ይሄ ለእናንተ ጸሎታችሁ ነው። ኮሜንት እያደረጋችሁ ጌታ ኃይልና ብርታት ይሆነኛል። ይሄ ማለዳ በቀኑ ላይ በብርታት የምትገለጡበት በኃይል የምትገለጡበት እንዲሆን ኃይልና ብርታት የምትቀበሉበት ማለዳ ይሆናል። ከመታከት የምትወጡበት ብላቴኖች ይደክማሉ ይታክቱማል አይደል የሚለው ከመታከት ከድካም የምትወጡበት ማለዳ ይሆናል። ጎበዛዙት ፈጽሞ ይወድቃሉ እንደሚል ከውድቀት የምትነሱበት እግራችሁ ከገባበት ጭቃ የምትወጡበት ጤንነታችሁ ከተዋጠበት ፋይናንሳችሁ ከተዋጠበት አሜን አገልግሎታችሁ ከተያዘበት ትዳራችሁ ከታነቀበት ልጆቻችሁ ከተያዙበት ነገር ከውድቀት የሚወጡበት ማለዳ ይሆናል። ለምን ከተባለ እግዚአብሔርን በመተማመን የሚጠባበቁ ግን ምናቸውን ያድሳሉ? ኃይል ያድሳሉ። አያችሁ፣ ኃይላችሁ ከታደሰ መቀጠል ትችላላችሁ። ኃይላችሁ ከታደሰ ጤናማ መሆን ትችላላችሁ። ኃይላችሁ ከታደሰ ማገልገል ትችላላችሁ። ኃይላችሁ ከታደሰ ወደፊት መሄድ ትችላላችሁ። በክርስቶስ ኢየሱስ ስም ድምጼን ለምትሰሙ ለእናንተ ለሁላችሁ ጸልያለሁ። ከዚህ ማለዳ ጀምሮ ከዚህ ቀትር ጀምሮ ከዚህ ሌሊት ጀምሮ በናዝሬቱ በጌታ በኢየሱስ ስም ይህን ድምፅ ከሰማችሁበት ሰዓት ጀምሮ ኃይላችሁ ይታደስ፣ ኃይላችሁ ይታደስ። እንዲህ ያላችሁ ኮሜንት እያደረጋችሁ ከኔ ጋር ጸሎታችሁን ቀጥሉ። ኃይሌ ታደሰ በሉ። ኃይሌ ታደሰ። አገልጋይ ናችሁ፣ ሰራተኞች ናችሁ፣ የቤት እመቤቶች ናችሁ፣ በአረብ ሀገር ሆናችሁ፣ በኢትዮጵያ ውስጥ ሆናችሁ፣ በገጠሩ ክልል ሆናችሁ፣ በተለያየ ዓለም ሆናችሁ፣ በአውሮፓ በአሜሪካ ሆናችሁ ይህን ድምፅ የምትሰሙ ኃይላችሁ ታደሰ። እናንተ ያላችሁበትን እግዚአብሔርና እናንተ ታውቃላችሁ። እኔ ደግሞ ዛሬ አብሬያችሁ ጸልያለሁ። እንዲህ እላችኋለሁ፣ እናንተ አሜን ያላችሁ ተቀበሉ። ኃይላችሁ ታደሰ። ኃይላችሁ ታደሰ። ከዚህ ማለዳ ከዚህ ቀን ጀምሮ ኃይላችሁ ይህን ድምፅ ከሰማችሁበት ቅጽበት ጀምሮ ኃይላችሁ ታደሰ።
ኃይላችሁ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ እንደሚል ካላችሁበት ከየትኛውም ነገር በኢየሱስ ክርስቶስ ስም እስራኤልን በንስር ክንፍ አወጣው ተብሎ እንደተጻፈ እግዚአብሔር አምላክ በንስር ክንፍ አወጣችሁ። ኃይላችሁ ታድሷል፣ እንደ ንስር ክንፍ ደግሞ መውጣት ሆኖላችኋል። የንስር ክንፍ አያችሁ የትኛውንም አይነት አየር ሰንጥቆ እንደሚያልፍ፣ ከባድ ውሽንፍርን እንደሚያልፍ። ምንድነው በህይወታችሁ ላይ የመጣው? ምንድነው ከፊት ያለው? ምንድነው የምትሰጉት ነገር? ምንድነው ደግሞ ከፊታችሁ ላይ የቆመው ነገር? እሱን ነገር በክርስቶስ ኢየሱስ ማለፍና መውጣት ሆኖላችኋል። በንስር ክንፍ ይወጣሉ እንደሚል ፍጥነት ወደ ህይወታችሁ መጣ። እባረካችኋለሁ። ፍጥነት ወደ ህይወታችሁ፣ ወደ አገልግሎታችሁ፣ ወደ ስራችሁ፣ ወደ ፋይናንሳችሁ ዲሌይ ያደረገ የዘገየ ነገር ፈጠነ። ከዚህ ጸሎት በኋላ ፈጠነ። አሜን እያላችሁ ነገር የፈጠነ እያላችሁ ኮሜንት አድርጉ። ተቀበሉት በኮሜንት። ነገራችሁ ፈጠነ፣ ፍጥነት ሆነ። ለአገልግሎታችሁ ፍጥነት ሆነ። ለፋይናንሳችሁ ፍጥነት ሆነ። ለነገሮቻችሁ ፍጥነት ሆነ። አይታክቱም ተብሎ እንደተጻፈ በክርስቶስ ኢየሱስ የሚያታክት ነገር ከህይወታችሁ ላይ ተነሳ። በጌታ በኢየሱስ ስም አታካች ነገር ከህይወታችሁ ላይ ተነሳ። ይሄዳሉ እንደሚል መሄድ ሆነላችሁ። አይደክሙም ተብሎ እንደተጻፈ ዝለት ከህይወታችሁ ላይ ተነሳ። ድካም ከህይወታችሁ ላይ ተነሳ። አለመታከት፣ መሄድ፣ አለመድከም በጌታ በኢየሱስ ክርስቶስ በህይወታችሁ ላይ ሆነ። መፍጠን ሆነ። ፍጥነት በህይወታችሁ ላይ ዝለት ተነሳ። በጌታ በኢየሱስ መሄድ ሆነላችሁ። ኢንጂሰስ ማይትን መሄድ ሆነላችሁ። በመንፈሳችሁ መጠንከር ሆነላችሁ። እግዚአብሔር አምላክ አስኬዳችሁ። ወደፊት መሄድ ሆነላችሁ። ወደፊት መጓዝ ሆነላችሁ። በክርስቶስ ኢየሱስ መሄድ ሆነልኝ በሉ። መጓዝ ሆነልኝ በሉ። አሜን። አይደክሙም እንደሚል በጌታ በኢየሱስ ከውስጣችሁ ከመቅኛችሁ ላይ ከአጥንታችሁ ላይ ድካም ተነሳ። በኢየሱስ ከጉልበት ከቁርጭምጭሚቶቻችሁ ላይ ድካም ተነሳ። ከአገልግሎት መስመራችሁ ላይ በጌታ በኢየሱስ ክርስቶስ ድካም ከህይወታችሁ ላይ ተነሳ። ድካም ተነሳ። ዝለት ተነሳ። በጌታ በኢየሱስ ክርስቶስ ስም ተነሳ። ከህይወቴ ላይ ተነሳ እያላችሁ ጻፉ። ድካም ተነሳ። ኃይሉ በጌታ በኢየሱስ ስም አገኛችሁ። ዝለት ተነሳ። በክርስቶስ ኢየሱስ ስም አቅም አገኛችሁ። መጽሐፍ ሲናገር በኤፌሶን ምዕራፍ 3 ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ እንደሚል በውስጥ ሰውነታችሁ በመኃይል በመንፈስ ቅዱስ ኃይል በመኃይል በእግዚአብሔር ኃይል መጠንከር ሆነላችሁ። ማገልገል ስታስቡ፣ መስራት ስታስቡ፣ መማር ስታስቡ፣ መነገድ ስታስቡ፣ ማግባት ስታስቡ፣ መውለድ ስታስቡ ኃይል የሚያጥራችሁ በጌታ በኢየሱስም ከሳይንስ በላይ ከስንፍና በላይ ከየትኛው ፊዚካል ዓለም ላይ ካለ ነገር በላይ በጌታ በኢየሱስ መብለጥ ሆነላችሁ። በመጠንከር ሆነላችሁ። በመንፈሱ ተብሎ እንደተጻፈ በውስጥ ሰውነታችሁ እንደሚል በኃይል መጠንከር ሆነላችሁ። ከመንፈስ ቅዱስ የተነሳ ኢየሱስ እንዳለ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ እንዳለ በጌታ በኢየሱስ ክርስቶስ ያለ ኃይል የምትንቀሳቀሱበት ጊዜ አበቃ። ያለ ኃይል የምትወጡበት ያለ ኃይል የምትገቡበት ጊዜ አበቃ። አሜን። እንደዚህ ያላችሁ ፈጥናችሁ ኮሜንት አድርጉ። በህይወታችሁ ላይ እንዲሰራ ጸልያለሁ። ያለ ኃይል የምወጣበት ጊዜ አበቃ በሉ። ያለ ኃይል የምወጣበት፣ ያለ ኃይል የምሰራበት፣ ያለ ኃይል የማገለግልበት፣ ያለ ኃይል የምኖርበት ጊዜ አበቃ እያላችሁ ኮሜንት አድርጉና ጻፉ። በጌታ በኢየሱስም በህይወታችሁ ላይ ሰራ። ያለ ኃይል የምትወጡበት የምትገቡበት፣ ያለ ኃይል የምታገቡበት፣ ያለ ኃይል የምትወጡበት፣ ያለ ኃይል የምትነግዱበት፣ ያለ ኃይል የምትሰሩበት፣ ያለ ኃይል የምታገለግሉበት ጊዜ አበቃ። ከኃይል የተለያየ ህይወት አበቃ። ከኃይል የተራራቀ ህይወት አበቃ። የእግዚአብሔር ኃይል በህይወታችሁ ላይ በሙላት መንቀሳቀስ ጀመረ። በልባችሁ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ እንደሚል በጌታ በኢየሱስም ይህ የእናንተ ስርና መሰረት ነው ተብሎ እንደተጻፈ በክርስቶስ ኢየሱስ እንደ ባለጠግነቱ መጠን ኃይልን ተቀበላችሁ። እንደ ባለጠግነቱ መጠን ኃይልን በጌታ በኢየሱስ ክርስቶስ መቀበል ሆነላችሁ። ኃይል በህይወታችሁ ላይ እንደ ባለጠግነቱ መጠን አሜን፣ 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 አሜን። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ተሰጥቶናል። ኢየሱስ ተሰጥቶናል። መጠንከር ሆነላችሁ። በውስጥ ሰውነታችሁ መበርታት ሆነላችሁ። ከዚህ በኋላ የትኛውም አይነት ውጫዊ ኃይል በእናንተ ላይ አቅም አይኖረው። በውስጥ ሰውነታችሁ በመንፈስ ቅዱስ ኃይል መጠንከር ሆነላችሁ። የትኛውም ውጫዊ ኃይል በስራችሁ ላይ የመጣ፣ በአገልግሎታችሁ ላይ የመጣ፣ በቤታችሁ ላይ የመጣ፣ በትዳራችሁ ላይ የመጣ፣ በጤንነታችሁ ላይ የመጣ
ተነሳ ከህይወታችሁ በእግዚአብሔር ኃይል። ከጌታ ኃይል ከመንፈስ ቅዱስ ኃይል የሚበልጥ አንዳች ኃይል አናውቅ። በክርስቶስ ኢየሱስም ከህይወታችሁ ላይ ተጠረገ፣ ለዘላለም ተጠረገ። ለዘላለም ተነሳ፣ ለዘላለም ተነሳ። ተነሳ ከህይወታችሁ ላይ፣ ተነሳ ከአገልግሎታችሁ ላይ፣ ተነሳ ከመንገዳችሁ ላይ፣ ተነሳ በናዝሬቱ በጌታ በኢየሱስ ክርስቶስ። ተነሳ 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 እያላችሁ ጸልዩ። ተነሳ ከህይወቴ ላይ ተነሳ። ውጫዊ ኃይል በኢየሱስም ከህይወቴ ላይ ተገደበ። ተነሳ በጌታ በኢየሱስ። ኢየሱስ ክርስቶስ መንፈስ ቅዱስ በእኛ ዘንድ አለ። ኃይላችን ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ አይደለም የሚናገረው ወንድሞቼ? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ? ኃይልን ትቀበላላችሁ ተብሎ እንደተጻፈ መንፈስ ቅዱስ ተሰጥቶናል፣ ኃይልን ተቀብለናል። እህቴ ያለ ኃይል አይደለሽ። እህቴ ለአንቺ ለኃይል እንግዳ አይደለሽ። ወንድሜ አንተ ለኃይል እንግዳ አይደለም። የኃይል ቤተሰብ ነህ። የእግዚአብሔር ኃይል ለአንተ ቤተሰብ ነው። ለአንተ ተገብቷል። በናዝሬቱ በኢየሱስም ከዚህ በኋላ በጌታ ኃይል መውጣትና መግባት ሆነላችሁ። በጌታ ኃይል መስራት ሆነላችሁ። መነገድ ሆነላችሁ። ማግባት ሆነላችሁ። መውለድ ሆነላችሁ። እንደገና ሳራ ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ለመውለድ ኃይል አገኛችሁ። ለማገልገል ኃይል አገኛችሁ። ኢየሱስ ኃይል ሆናችሁ፣ መንፈስ ቅዱስ ኃይል ሆናችሁ ኃይልን መቀበል ሆነላችሁ። በኃይል መውጣት፣ በኃይል መንቀሳቀስ፣ በኃይል በጌታ በኢየሱስ ስም መራመድ ሆነላችሁ። በኃይል እንደ ንስር በክንፍ ይወጣሉ የሚለው ከኃይል የተነሳ ነው። ይሮጣሉ የሚለው ከኃይል የተነሳ ነው። አይታክቱም የሚለው ከምን የተነሳ ነው? ከኃይል የተነሳ ነው። ይሄዳሉ የሚለው ከምን የተነሳ ነው? ከኃይል። አይደክሙም ተብሎ የተጻፈው ከምን የተነሳ ነው? ከኃይል። ኃይል ስለሚሆናቸው እግዚአብሔር አምላክ ኃይል ስለሚሆናቸው እግዚአብሔር ኃይል ሆናችሁ። እግዚአብሔር ለመነገር፣ ለማግባት፣ ለማገልገል ኃይል ሆናችሁ። እወጣለሁ፣ እሮጣለሁ፣ አልታክትም፣ እሄዳለሁ፣ አልደክምም እያላችሁ ኮሜንት ጻፉ። ተገናኙት በእምነት በጌታ በኢየሱስ። በእምነት ኃይልን አገኘች ተብሎ እንደተጻፈ ሳራ፣ እናንተም እመኑና ኮሜንት አድርጉ። ኃይል ይገናኛችኋል። ኃይል ባላችሁበት ስፍራ እንደዚህ በሉ። መንፈስ ቅዱስ ሆይ አመሰግንሃለሁ በሉት ከኔ ጋር። ዛሬ ሙሉ በሙሉ ባንተ ፊት ራሴን አቀርባለሁ፣ በኃይል ሞላለሁ። ሁለንተናዬን ላንተ አስገዛለሁ። አምላኬ ሆይ ኃይልን ምን ላለሁ ካንተ እቀበላለሁ። ኃይልን ወስዳለሁ፣ ኢምፓርት አደርጋለሁ። መንፈስ ቅዱስ ሆይ ኃይል ስለምትሆነኝ አመሰግናለሁ። ጌታዬ ሆይ ለሥራዬ ኃይል ስለምትሆነኝ፣ ለአገልግሎቴ ኃይል ስለምትሆነኝ፣ ለነገሮች ሁሉ ኃይል ይህንን ኃይል እንዳልቀበል የሚከለክል ነገር በልጅ ደም ዛሬ በኢየሱስም የተነሳ ይሁን። ልቤን አነጻለሁ ብለ ልቤን አሳልፌ እሰጥሃለሁ። ልቤን ፒውር አደርጋለሁ። መጽሐፍ እንደሚናገር በጽድቅ ቅረቡ እንደሚል ቅዱሳን ሁሉ ተብሎ እንደተጻፈ በክርስቶስ ኢየሱስ መጽደቅ ሆኖልኛል። በልጅ ደም መታጠብ ሆኖልኛል። ልቤን ላንተ ሰጣለሁ። ሰው ነው ፊትን የሚያየው፣ አንተ ልብን ታያለህ። እኛ ግን የክርስቶስ ልብ አለን ተብሎ እንደተጻፈ ከዚህ ልብ የተነሳ በጌታ በኢየሱስ ስም አባት ሆይ ኃይልን ተቀበልኩኝ። ልቤን ባንተ ፊት አፈሳለሁ። በኃይል እንዳልመላለስ የሚከለክለኝ ነገር ይወገድ እያላችሁ ጸልዩ። በጌታ ቤተሰቤን ኃይል እንዳያገኘው የሚከለክል፣ ስራዬን ኃይል እንዳያገኘው የሚከለክል፣ አገልግሎቴን ኃይል እንዳያገኘው የሚከለክል በጌታ በኢየሱስ ስም ኑሮዬን፣ ህይወቴን ሁሉ በኃይል እንዳይሞላ የሚከለክል ነገር በልጅ ደም የታጠበ ይሁን፣ የተነሳ ይሁን፣ የተጠረገ ይሁን። መጽሐፍ እንደሚናገር በመዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ ተብሎ እንደተጻፈ በጌታ በኢየሱስ ስም ልቤን በፊት አፈሳለሁ። ጌታ ሆይ ዛሬ ልቤን ባንተ ፊት አፈጻለሁ። በጌታ በኢየሱስ ክርስቶስ የመንፈስህ ጫና በእኔ ላይ ይሁን። የኃይል ጫና በህይወቴ ላይ ይሁን። ያንተ ኃይል ጫና በህይወት ላይ ሲሆን የክፉ ጫና ይወገዳል። የስንፍና ጫና ይወገዳል። የጨለምተኝነት ጫና ይወገዳል። የክፉ ጫና ይወገዳል። የሰይጣን ያጋን ጫና ይወገዳል። ያንተ ጫና የኃይልህ ጫና በእኔ ላይ ይሁን። መንፈስ ቅዱስ እንድትቆጣጠረኝ ጸልያለሁ። እንድትገዛኝ፣ እንድትሞላኝ፣ ፊል እንድታረገኝ፣ ኮንሱም እንድታረገኝ፣ እንድትሞላኝ፣ በኢየሱስም እንድትቆጣጠረኝ ጸልያለሁ። አባት ሆይ በኃይል መሞላት እፈልጋለሁ።
በኃይል መሙላት ፈልጋለሁ። በኃይል መሙላት ፈልጋለሁ። በአንተ ኃይል እንድበረታ ፈልጋለሁ። ልቤን አፈሳለሁ። ምህረት በኔ ላይ ይሁን። ይቅርታ በኔ ላይ ይሁን። እግዚአብሔር ርህራሄ በኔ ላይ ይሁን። እግዚአብሔር መሐሪ አምላክ ሩህሩህ አምላክ ነው እንደሚል በኢየሱስ ክርስቶስ ምህረት በኔ ላይ ይሁን። ርህራሄ በኔ ላይ ርህራሄ መሐሪነት ባህሪ ነው ማንነት ነውና እግዚአብሔር ሆይ እንደ ማንነት እንደ ባለጠግነቱ መጠን እንደሚል በጌታ በኢየሱስ እንዳንተ ባለጠግነት መጠን ኃይልን ሞላ ዘንድ ምህረት በኔ ላይ ይሁን። ርህራሄ በኔ ላይ ይሁን። ጻድቅ አምላክ ሆይ አመሰግንሃለሁ። በአንተ ፊት ራሴን አቀርባለሁ በክርስቶስ ኢየሱስ። አንተ ብርቱ ነህ ካልከኝ ሰይጣን ደካማ ነህ ቢለኝ አልሰማም። ሁኔታ ደካማ ነህ ቢለኝ አልሰማም። ስጋ ደካማ ነህ ቢለኝ አልሰማም። ስንፍና ደካማ ነህ ቢለኝ አልሰማም። እምሰማው አንተን ነው በሉት። እምሰማው አንተ። እስቲ ፈጥናችሁ ኮሜንት ግቡና እምሰማውና ማምነው አንተን ነው በሉ። እንዲሁ እንዳመናችሁት በቀናችሁ ላይ በቀሪው ዘመናችሁ ላይ ይሆናል። እማምነው አንተን ነው በሉት። በኃይል እንድትሞላኝ እፈልጋለሁ። የቀረው ዘመኔ አባት ሆይ በጌታ በኢየሱስም በኃይል የተሞላ እንዲሆን እፈልጋለሁ በሉት። መጽሐፍ እንደዛ ለሚናገረው በኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት ምን ያላችሁ ሁኑ የበረታችሁ ሁኑ ይላል። መበርታት እፈልጋለሁ። በቀረው በጌታ በኢየሱስም ዘመኔ ጌታ ሆይ በአንተ ኃይል መበርታት መሙላት እፈልጋለሁ። በጌታና በኃይሉ ችሎት ተብሎ እንደተጻፈ አንተንም ታመናለሁ፣ አንተን ደገፋለሁ። አባቶ በጌታ በኢየሱስ ክርስቶስ በአንተ እምነት መውጣት መግባት ይሆንልኛል። እግዚአብሔር አመሰግናለሁ። በኃይልህ መበርታት መሙላት እፈልጋለሁ። በአንተ መበርታት እፈልጋለሁ በሉት። በዲያብሎስን ሸንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ተብሎ እንደተጻፈ በኢየሱስም በኃይል ሞላለሁ። የትኛውም ውጫዊ ኃይል በሕይወቴ ላይ አቅም አይኖረው። በጤንነቴ ላይ አቅም አይኖረው። በኃይል ይመለሳል። ዛሬ በኃይል በቀኔ ላይ በኢየሱስ ክርስቶስም ሊሰለጥን ያለ የሚወድ ክፉ ሁሉ ይመታል። በጌታ በኢየሱስ እምቃወምበትን ኃይል እምቃወምበትን የዕቃ ጦር ሁሉ መልበስ ይሆንልኛል። ምክንያቱም መጋደላችንና ከደምና ከስጋ ጋር አይደለምና ከአለቆች ከስልጣን በዚህ ዓለም ከጨለማ ዓለም ገዥ ሁሉ በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራዊት ሁሉ ጋር ነው ተብሎ እንደተጻፈ እኚህን ሰራዊቶች ሁሉ የክፋት መሳሪያን ሁሉ የምጥልበትን ኃይል ዛሬ በኢየሱስ ስም ስለምትሞላኝ አመሰግናለሁ በሉት። ኃይልን ስለምሞላ አመሰግናለሁ በሉት። ኃይልን ኮሜንት አድርጉ። ኃይልን ስለምሞላ አመሰግናለሁ እያላችሁ ጻፉ። ስለዚህም በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ እንደሚል በኢየሱስ ስም ፈጽም የምቃወምበትን ኃይል ስለምትሞላኝ አመሰግናለሁ በሉት። ጸሉ። ጌታ ሆይ በቃ ኃይልህን በኔ ላይ አፍስሰው በሉት። አፍስሰው፣ በኔ ላይ አፍስሰው፣ በስራዬ ላይ አፍስሰው። በኃይል በኔ ላይ ይሁን በሉት። የምወጣበትን ኃይል ስጠኝ። በምሰልፍ የምቆምበትን ኃይል ስጠኝ። የምቃወምበትን ኃይል ስጠኝ በሉት። ኢየሱስ ጌታ ነው። የምነሳበትን ኃይል በኔ ላይ አፍስሰው በሉት። ብድግ ምልበትን እነሱም ይሄዳሉ እንደሚል አይቆሙም፣ አይታክቱም፣ አይደክሙም፣ ይወጣሉ፣ ይሮጣሉ እንደሚል በንስር ክንፍ ይበራሉ እንደሚል በጌታ በኢየሱስ ይሄን መሆንበትን ኃይል ዛሬ ሙላኝ በሉት። ሙላኝ ኢየሱስ ሆይ አንተ ታላቅ ቸር አምላክ ነህ። ይሄንን ኃይል በኔ ላይ ሙላ በሉት። እግዚአብሔር አምላክ ይሄንን ኃይል ይሙላችሁ። አሜን አሜን እያላችሁ ጻፉ። በኃይል ይሙላችሁ እህቴ፣ በኃይል ይሙላሽ ወንድሜ፣ አንተ አገልጋይ፣ አንተ ሰራተኛ፣ አንቺ በቤት ውስጥ ሆነሽ፣ አንተ በቤት ውስጥ አልጋ ላይ ሆናችሁ ታማችሁ የምትሰሙ፣ በሆስፒታል ሆናችሁ፣ በሩቅ በአረብ ሀገር፣ በሩቅ በሰሜን በአሜሪካ፣ በአውሮፓ፣ በኤዥያ፣ በአፍሪካ፣ በገጠር ውስጥ፣ በኢትዮጵያ በጌታ በኢየሱስ ስም በየትኛውም ስፍራ ሆናችሁ የምትሰሙ ኃይል ይሙላባችሁ፣ ይውረድባችሁ። በጌታ በኢየሱስ ስም የሚፈውስ ኃይል ያገኛችሁ፣ የሚያጽናና በቃ የተጨነቃችሁ የተረበሻችሁ ኃይል ያገኛችሁ። ኢየሱስ ጌታ ነው። አሜን። ኢሳይያስ 53:5 ላይ እንደሚለው በሱ ቁስል ምን ብላችሁ ተፈውሳችኋል የሚለው የሚፈውስ ኃይል ያገኛችሁ። ኢየሱስ ተሰቅሎላችኋል። ኢየሱስ ሞቶላችኋል። ኢየሱስ ደዌያችሁን ወስዷል። ግን እናንተ ታማችኋል አይደለም? አሁን ደግሞ ኢየሱስ የሆነውን ሁሉ የሆነው እናንተ እንዳትሆኑት አይደል? ትፈወሳላችሁ ቃል የሚለው ተፈውሳችኋል የሚለው እንግዲያውስ እሱ ቆስሎ እናንተም ደግሞ እንድትታመሙ የእግዚአብሔር ፈቃድ ካልሆነ አካል የሚያለብሰው ይሄ ኃይል ነው ያገኛችሁ በኢየሱስ
ከህመማችሁ ዳኑ፣ ከጭንገፋ ውጡ፣ ካለመከናወን ውጡ። ዛሬ ተከናወኑ፣ ነግዱ፣ አትርፉ፣ አገልግሉ፣ ማፍራት ይሆንላችሁ። ኑሩ፣ ጤነኛ ሁኑ። ባረኳችሁ በኢየሱስ። ይሄን የሚያደርግ ኃይል ይገናኛችሁ። አሜን ብላችሁ ውሰዱት። በናዝሬቱ በኢየሱስ ኃይል ያገኛችሁ። ስፉ፣ የምትነኩት ይብዛ። በጌታ በኢየሱስ ባረካችኋለሁ። ተከናወኑ። በጌታ መውረስ ይሆንላችሁ። ኢየሱስ ጌታ ነው። እኔ እፈውሳችኋለሁ ተብሎ እንደተጻፈ ምዕራፍ 30 ቁጥር 17 ላይ በጌታ በኢየሱስ ክርስቶስ እንዲሁ ተፈወሱ። አገልግሎታችሁ ይፈወስ፣ ስራችሁ ይፈወስ፣ ጤንነታችሁ ይፈወስ፣ ፈውስ ያገኛችሁ። አትቁሙ። በጌታ በኢየሱስ ተንሰራፉ፣ ስፉ፣ ግዙ፣ ብዙ። በጌታ በኢየሱስ በናዝሬቱ በጌታ በኢየሱስ እግዚአብሔር አምላክ እርፍ ያርጋችሁ፣ ያሳርፋችሁ። መንፈስ ቅዱስ ያጽናናችሁ። መንፈስ ቅዱስ ህይወታችሁን ይሙላው፣ ቤታችሁን ይሙላው። አሁን እየጸለያችሁ የት ነው ያላችሁ? ቤት ነው ያላችሁ? ቤታችሁን ይቆጣጠሩ። መኪና ውስጥ ነው ያላችሁ? መገኘቱ ይሙላው በጌታ በኢየሱስ ክርስቶስ። እግዚአብሔር እረኛችሁ ነውና ከክፉ ይጠብቃችሁ በጌታ በኢየሱስ። ዕብራውያን ምዕራፍ 12 ቁጥር 29 እንደሚናገር እግዚአብሔር አምላክ ረፍት ይሆናችሁ በጌታ በኢየሱስ ስም። ጥበቃ ይሆናችሁ፣ ከለላ ይሆናችሁ፣ ረፍት ፎይታ ይሆናችሁ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ይቅጠራችሁ፣ በእሳት ይቅጠራችሁ በጌታ በኢየሱስ ስም። ፕሮቴክት ያድርጋችሁ። ሃሌሉያ ሃሌሉያ። የመንፈስ ቅዱስ እሳት ያገኛችሁ ባላችሁበት ስፍራ። ኢየሱስ ጌታ። የክፉ መንፈስ ሁሉ ይሸበር በዙሪያችሁ። ጨለማ ይናወጥ በህይወታችሁ ላይ ሊሰራ ያለው ነገር ሁሉ አይሳካለት። በእሳት ይቅጠራችሁ በጌታ በኢየሱስ ክርስቶስ። መንፈስ ቅዱስ እንደሚል እሱ በመጣ ጊዜ በእሳት ያጠምቃቸዋል፣ በመንፈስ ቅዱስ ያጠምቃቸዋል ተብሎ ተጻፈ። እንዲሁ በጌታ በኢየሱስ ክርስቶስ በዚህ መንፈስ መበርታት ይሆንላችሁ፣ በእሳት ይቅጠራችሁ። ኢየሱስ ለዘላለም ጌታ። አሜን አሜን አሜን። ጌታ መልካም እግዚአብሔር አምላክ በቃ ዝም ያለውን ነገር በእሳት ያንቀሳቅስላችሁ፣ በኃይሉ ያራምድላችሁ በጌታ በኢየሱስ ክርስቶስ። ጌታ መልካም ነው። ጌታ መልካም ነው። በዘዳግም ምዕራፍ 28 ቁጥር 9 እንደሚናገር የእግዚአብሔር በረከት ይመጣል ያገኛል ተብሎ እንደተጻፈ፣ አሜን፣ በአንተ ላይ ይመጣል ተብሎ እንደተጻፈ እንዲሁ በጌታ በኢየሱስ ከዚህ ኃይል የተነሳ በረከት ወደ እናንተ ይምጣ። ፋይናንሳችሁ፣ በረከታችሁ፣ ገንዘባችሁ ይለቀቅ። የተያዘባችሁ ንብረት ይለቀቅ። ጤንነት ይለቀቅ። በአገልግሎታችሁ ይለቀቅ። ደጆች ይከፈቱላችሁ። እንዲሁ ባርካችኋለሁ። ይሄ ዘዳግም 28 ላይ ያለው ብለሲንግ ሁሉ ያገኛችሁ። በህይወታችሁ ላይ ይስራ፣ በቤታችሁ ላይ ይግባ። ክፉ አይግባ በህይወታችሁ ላይ፣ መርገም አይግባ፣ በሽታ አይግባ፣ ደጃችሁን አይለፈው፣ ከሰፈራችሁ ይራቅ በኢየሱስ ደም በጌታ በኢየሱስ። ሺው በዙሪያችሁ የተመታና የወደቀ ይሁን። እግዚአብሔር አምላክ ያከናውናችሁ። በረከት በምትኩ ይግባ፣ ጤንነት ይግባ፣ ድል ይግባ፣ ሰላም ይግባ። ወደ ትዳራችሁ፣ ወደ ጤንነታችሁ፣ ወደ ፋይናንሳችሁ በረከት ይግባ በጌታ በኢየሱስ ጌታ። ኢየሱስ ጌታ። በናዝሬቱ በኢየሱስ ብለሲንግ ይሁን በቤታችሁ ላይ፣ ሰላም ደስታ ይሁን፣ መከናወን በቤታችሁ ላይ ይሁን። ሃሌሉያ። በመዝሙር 127 ላይ እንደሚናገር ጌታ ነው ቤታችሁን የሚሰራው፣ ጌታ ቤታችሁን የሚያስውበው በጌታ በኢየሱስ ክርስቶስ። ሃሌሉያ። ዛሬ ቤቴን ሰጣለሁ በሉት፣ ሰጣለሁ፣ ስራዬን ሰጣለሁ በሉት፣ ህይወቴን ሰጣለሁ። ለምን? ኃይል ሙላብን፣ ኃይል ይቀይር። የክፉ ስራ ይፍረስ። አንተ ጽናበት። አንተ በቤቴ ላይ ተንጎራልድ፣ እንደፈለክ ተንቀሳቀስበት። አሳልፌ እሰጥሃለሁ በሉት። ኢየሱስ ለዘላለም ጌታ። አሜን። ልጆቻችሁን ለቤት እከሊትን እከሌ ስም እየጠራችሁ ይጸልዩ ከኔ ጋር። እከሊትን እከሌን ብለን እንጸልይ። ስራዬን እንለለ፣ ቤተሰቤን እንለለ እየጻፋችሁ የከሌ በረከት ተለቀቀ። የልጆቼ በረከት፣ የልጄ እከሌ፣ የአባቴ እከሌ፣ የእናቴ እከሌ፣ የባለቤቴ እከሌ፣ የጮኛዬ እከሌ፣ የጓደኛዬ እከሌ ተለቀቀ እያላችሁ ጻፉ። ኢየሱስ ጌታ። አስለቀቁት በረከቱን። ኃይል አሁን እየተንቀሳቀሰ ነው። ኃይል እየሰራ ነው። እግዚአብሔር ሰምቶ የሚመልስ አምላክ አይደለም። እየጸሎት አይደል የያዝነው? እንግዲያውስ እየሰማችን ነው፣ እየሰማን ነው። የከሊትን ጉዳይ እየሰማ ነው። የከሊን ጉዳይ እየሰማ ነው። የሥራህን ጉዳይ እየሰማ ነው። የአገልግሎትን ጉዳይ እየሰማ ነው። ብለሲንግ እያገኘው ነው። በረከት እያገኘው ነው። ኢየሱስ ለዘላለም ጌታ ነው። በቃ ጌታ ከኛ ጋር ነው አይደል? አዎ መዝሙር 118 ቁጥር 6 ላይ የሚለው እግዚአብሔር ከኔ ጋር ነው የሚለው ከእናንተ ጋር ነው። አንድ ሀብታም እንኳን የተማመነ ሰው ብዙ ይሰራል። አንድ ባለስልጣን የተማመነ እንኳን ብዙ ነገር አድርጎ ይሰራል። ከኛ ጋር ያለው ግን እግዚአብሔር ነው። እግዚአብሔር ከኔ ጋር ነው።
ኮሜንት ጽፉ። የምታምኑ ሰዎች ብቻ ወደ ኮሜንት ግቡና ኮሜንት ሴክሽን ላይ እንዲበሉ እግዚአብሔር ከኔ ጋር ነው። ይሄ ኃይለኛ ንግግር ነው። ባይዘው ኃይለኛ ነው። ሰው ገንዘቡን ተማምኖ፣ ሰው የስልጣኑን አብሮነት ተማምኖ፣ ሰው የዝናውን አብሮነት ተማምኖ ብዙ ነገር ሊያረግ ይነሳል። እኛ ግን በዚህ ማለዳ፣ እኛ ግን በዚህ ማታ፣ እኛ ግን በዚች ቀን ከዚህ በኋላ እግዚአብሔር ከኔ ጋር ነው እንነሳለን። ኮሜንት አድርጉና ከኔ ጋር ጸልዩ። እግዚአብሔር ከኔ ጋር ነው የምታምኑ ሰዎች፣ ጌታ ከኔ ጋር ነው ያላችሁ፣ ኢየሱስ ከኔ ጋር ነው፣ አማኑኤል ነው ሆኖልኛል ያላችሁ እንደ መዝሙር 118 አውጁ። እግዚአብሔር ከኔ ጋር፣ አሜን። እግዚአብሔር ከኔ ጋር ነው። ብጨነቅም እግዚአብሔር፣ ቢጠበኝም እግዚአብሔር ከኔ ጋር ነው። ቢደላኝም ዝና ቢከብኝም ዝናዬ አይደለም፣ ሀብቴ አይደለም፣ ንብረቴ አይደለም፣ ስልጣኔ እግዚአብሔር ከኔ ጋር። ዘዳግም 33 ቁጥር 27 አካባቢ ነው የሚለው እንቆቅልሹን ሁሉ ምን የሚል የሚፈታ አምላክ አይደለም፣ የሚያስጨንቅ ነገር ሁሉ የሚያነሳ አምላክ። እግዚአብሔር አምላክ ግን ከሁሉ ይበልጣል፣ ካስጨነቀኝ ነገር ላይ ይበልጣል። ጌታ ሆይ በቃ በድል ስለምነሳ ካንተ የተነሳ ድል ስለሚሆንልኝ አመሰግናለሁ ብሉት። አመሰግናለሁ። እኔ ያንተ ልጅ ነኝ፣ እኔ ያንተ ልጅ ነኝ፣ እግዚአብሔር ልጅ ነኝና፣ እግዚአብሔርን ደግሞ ልጅ ሆነ እግዚአብሔር ወርሷልና፣ እግዚአብሔር ኃይሌ ነው፣ ጽድቅ ቅድስና ነውና አመሰግናለሁ። ስላነጻኝ፣ በደምህ ስላጠብከኝ እግዚአብሔር አመሰግናለሁ። ሸራ አምላክ አመሰግናለሁ። ኃይልህን ስለሰጠኝ ጌታ ኃይሌ ነው ተብሎ ጻፈ። ኃይሌ ስለሆንከኝ አመሰግናለሁ። እንዳገለግል ኃይሌ ነኝ፣ እንድሰራ እንዳገባ ኃይሌ ነኝ፣ እንድወልድ ኃይሌ ነኝ፣ ለህይወቴ ኃይሌ ነኝ። አንተን ነው የምጠራው፣ የምትመልስልኝ ደግሞ ኃይልህን ነው። አመሰግናለሁ በሉት። ጌታ ሆይ አመሰግናለሁ። በኃይል ስለተነሳው ዛሬ አመሰግናለሁ። ከወደቀበት ይነሳል እንደሚል ከወደቁበት ስለተነሳ አመሰግናለሁ። ከከበረኝ ነገር ስለወጣሁ አመሰግናለሁ። በንስር ክንፍ መብረር ስለሆነልኝ፣ ስለማልደክም ስለማልታከት ከዚህ በኋላ ከአንተ የተነሳ አይደክሙም አይታክቱም የሚለው ቃልህ ነው። ከሁኔታዬ ከከበበኝ አሁን ካለሁበት ከሚጨቀኝ ነገር ቃልህን ነው ማምነው። አሜን። ቃልህን ነው ማምነው። ቃልህን ነው። እስቲ ግቡና ኮሜንት ላይ ሰይጣን ውሸቱን ነው፣ ሁኔታ ውሸቱን ነው፣ ስጋት ውሸቱን ነው፣ እውነት የእግዚአብሔር ቃል ነው። ስለዚህ ግቡና እንዲበሉ ቃልህን ነው ማምነው ብላችሁ ጻፉ። ኃይልህን ነው ማምነው። በቃ ድምጽህን ነው ማምነው። መንፈስ ቅዱስን አንተን ነው ማምነው። በእኔ ዘንድ ያለው አንተን ነው ማምነው። አመሰግንሃለሁ። በቃ በኃይል መነሳት ሆኖልኛል። ዛሬ የመነሳት ቀኔ ነው እያላችሁ ጻፉ። ዛሬ የመነሳት ቀኔ ነው። ዛሬ የመነሳት ቀንሽ ነው። ለማገልገል፣ ለመስራት፣ ለመውረድ፣ ለመማር፣ ለማስተዳደር በጌታ በኢየሱስ የመነሳት ቀናችሁ። አሜን። ይህን ድምፅ የምትሰሙ ወገኖች የመነሳት ቀናችሁ ነው ዛሬ። ኢየሱስ ለዘላለም ጌታ ነው። አሜን። ዛሬ በላያችሁ ላይ ኃይል ወረደ። በናዝሬቱ በኢየሱስም ኃይል ወረደ። እህቴ ኃይል ወረደ። ወንድሜ ኃይል አገኘ። አገልጋይ ነህ፣ ሰራተኛ ነህ፣ ነጋዴ ነህ፣ ተማሪ ነህ፣ የቤት እመቤት ነሽ፣ ኃይል አገኘ። ዛሬ ታመሻል፣ በሆስፒታል ጨንቋል፣ በእስር ቤት ላይ ያላችሁ ኃይል አገኛችሁ። ዛሬ በተለያየ ስፍራ ያላችሁ ኃይል አገኛችሁ። መንፈስ ቅዱስ በጌታ በኢየሱስ ስም በላያችሁ ላይ ኃይልን አደረገ። በኢየሱስ ስም ብዬ ጸልያለሁ። ኃይልን አደረገ። ኃይል ሆነላችሁ። የኃይል ምሽት ሆነላችሁ። የኃይል ምሽት በጌታ በኢየሱስ ስም የኃይል ምሽት። የምን ምሽት? የኃይል ምሽት። ኃይል ሆነላችሁ በናዝሬቱ በጌታ በኢየሱስ ስም ኃይል ሆነላችሁ። ተከናወናችሁ። ደጆች ተከፈቱላችሁ። ክፉ ከህይወታችሁ ላይ ሄደ። በሽታ ሄደ። አለመከናወን ሄደ። የተዘጋ በር ተከፈተ ዛሬ በጌታ በኢየሱስ ስም። ኃይል አገኘሽ እህቴ፣ ኃይል አገኘ ወንድሜ። ተቀየረ ነገርሽ እህቴ። በጌታ በኢየሱስም ነገር እንደቀድሞ አታገኘው። ከዚህ ጸሎት በኋላ ለዘመናት የተያዘብህ ነገር ዛሬ ተከፈተ፣ ዛሬ ተለቀቀል። አልገባ ያለ እጅ ምንድነው? በኢየሱስም የውጭ በር ነው። ምንድነው? ስራ ነው፣ ጤንነት ነው፣ የአገልግሎት ደጅ ነው። ዛሬ ወርቃማ ቁልፍ እጃችሁ ላይ ገባ። ተከናወናችሁ። ክፉ ከእናንተ ላይ ሄደ። በጠላት እጅ የተያዘባችሁ ነገር ዛሬ ተለቀቀ። ዛሬ ነፃ ሆናችሁ አገኛችሁት። ጴጥሮስን የፈታ መልአክ እግዚአብሔር አምላክ ወደ ህይወታችሁ ላይ ያን መልአክ እንዲልክ ጸልያለሁ። በክርስቶስ ኢየሱስ እግሮቻችሁ እንዳይሰናክሉ መልአክን የሚያዝ እግዚአብሔር አምላክ አለ። ዛሬ በጌታ በኢየሱስ ክርስቶስ እግዚአብሔር መልአኩን ይላክላችሁ። ጴጥሮስን ህልም እየመሰለው የተዘጉ ደጆችን እያሳለፈ እንዳወጣና አውራ ጎዳናው ላይ አወጣው እንደሚል ወደ ሰፊው ነገር የሚያወጣ የእግዚአብሔር እጅ ያገኛችሁ። መልአክ ይላክላችሁ። ህልም እየመሰላችሁ እኔ ነኝ ያወጣሁት፣
እኔ ነኝ ፈጽሞ መድኃኒት የለውም ከተባለው በሽታ ነፃ ያወጣሁት እኔ ነኝ። ከዚህ ሰፈር የወጣሁት እኔ ነኝ። ከዚህ ዘር ውስጥ የወጣሁት እኔ ነኝ። ከዚህ ቤተሰብ ውስጥ የወጣሁት። ከዘሬ እኮ ማንም የተከናወነለት የለም። ከቤተሰቤ እኮ ማንም ያለፈለት የለም። ከማቃቸው ከማላቃቸው ማንም እኮ ያገለገለ የለም። ማንም ጌታን ያገኘ የለም። አንተ የመጀመሪያው ትሆናለህ። ለማገልገል አንተ፣ ለመስራት አንተ። ሰው እንኳን ባይኖር ከዘር ማንዘራችሁ ማንም ሰው እንኳን ባይኖር እግዚአብሔር አምላክ አንቺን የመጀመሪያ ያደርግሻል። አንተን የመጀመሪያ ያደርግሃል። ትከናወናላችሁ፣ ትሰራላችሁ፣ ትሰፋላችሁ። አሜን በላችሁ ውሰዱ። ትበዛለህ ወንድሜ፣ ትበዣለሽ። አትወልጂም ያለሽ ሐኪም ነው። አትወልጂም ያለሽ ሳይንስ ነው። የእግዚአብሔር ቃል ግን አብርሃምና ሳራን፣ የእግዚአብሔር ቃል ግን ኤልሳቤጥን እግዚአብሔር አምላክ ያሳያቸዋል። ሐናን ያሳይሃል። ሐናን እመናት። በሐና ሕይወት የሰራውን እመን። በኤልሳቤጥ ሕይወት የሰራውን እመን። በአብርሃምና ሳራ የሰራውን አምላክ እመን። እግዚአብሔር አምላክ በአንተ ሕይወት በብዙዎች በአማኞች በዙሪያ ብዙ ምስክር የሰማው እመነው። እሱ እግዚአብሔር በአንቺ ሕይወት ድንቅ ያደርጋል። በአንተ ሕይወት ድንቅ ያደርጋል። የያዕቆብ አምላክ አንተን ይባርካል፣ እልፍ ያደርግሃል። በደረቅ ምድረ በዳ አዘርቶ 100 እጥፍ ያሳጭድሃል። ታማኝ ነው። የዮሴፍ አምላክ ያነሳሃል፣ ከጉድጓድ ያወጣል፣ ሹመት ይሰጣል። ከመከዳት ካለዋልክበት መዋል ከተሰጠ ስም ሁሉ እግዚአብሔር ወደ ከፍታ ያወጣሻል። እህቴ እግዚአብሔር አምላክ ነው። የአስቴር አምላክ ያንተ አምላክ ነው። በኃይሉ ነገስታት ዘር ውስጥ ወስዶ ይቀላቅላል። እኩሌታ ሁሉ እስክታገኝ እግዚአብሔር አምላክ በሹመት ላይ ሹመት ከሷ የተነሳ ብዙዎች እንዳረፉ የረፍት ምክንያት ያረጋሃል። ወንድም እህቴ፣ ይሄ ድምጽ ያንተ ነው። ውሰደው በእምነት አሜን ብለህ ተቀበለው። የቤተሰቦቼ የረፍት ምክንያት ሆንኩ እያልኩ አሜን ብለህ ውሰደው። በክርስቶስ ኢየሱስም ተከናወንክ፣ በዛችሁ፣ ተከናወናችሁ፣ ሰፋችሁ። በጌታ በኢየሱስ እልፍ አላፍ ሆናችሁ በክርስቶስ ኢየሱስ መብዛት ሆነላችሁ። ኃይል አገኛችሁ በጌታ በኢየሱስ። በኃይል ውጡ፣ በኃይል ግቡ። አታቆሙ፣ ጸልዩ። በጌታ በኢየሱስም ጸልዩ። እከናወናለሁ፣ ኃይል አግኝቶኛል ያሉ ጸልዩ። ጌታ ኃይል ይሆናችኋል። ለደካማ ኃይልን ይሰጣል። እጅግ ለደከመው፣ መጸለይ ላቃተው፣ ማንበብ ላቃተው፣ መስራት ላቃተው፣ በቤቱ መመላለስ ላቃተው፣ ፊቱን ለመፈለግ ላቃተው ለእርሱ እግዚአብሔር አምላክ ኃይልን ይሰጣል። ማገልገል ላቃታችሁ፣ መኖር ላቃታችሁ፣ ትዳራችሁ መጠበቅ ላቃታችሁ፣ በጤንነት መቀጠል ላቃታችሁ፣ ለእናንተ ለሁላችሁ ምንድነው ድካም የሚሰማችሁ የህይወት ክፍል እግዚአብሔር አምላክ ዛሬ ኃይልን ይሰጣችሁ። ጉልበት ለሌለው ተብሎ እንደተጻፈ ብርታትን እግዚአብሔር ይሰጣችኋል። ጌታ ኃይልና ብርታቴ ነው እያላችሁ ኮሜንት አድርጉ። ይሄ ለእናንተ ጸሎታችሁ ነው። ኮሜንት እያደረጋችሁ ጌታ ኃይልና ብርታት ይሆነኛል። ይሄ ማለዳ በቀኑ ላይ በብርታት የምትገለጡበት፣ በኃይል የምትገለጡበት እንዲሆን ኃይልና ብርታት የምትቀበሉበት ማለዳ ይሆናል። ከመታከት የምትወጡበት፣ ብላቴኖች ይደክማሉ ይታከቱም አይደል የሚለው፣ ከመታከት ከድካም የምትወጡበት ማለዳ ይሆናል። ጎበዛዞች ፈጽሞ ይወድቃሉ እንደሚል ከውድቀት የምትነሱበት፣ እግራችሁ ከገባበት ጭቃ የምትወጡበት፣ ጤንነታችሁ ከተዋጠበት፣ ፋይናንሳችሁ ከተዋጠበት፣ አሜን፣ አገልግሎታችሁ ከተያዘበት፣ ትዳራችሁ ከታነቀበት፣ ልጆቻችሁ ከተያዙበት ነገር ከውድቀት የሚወጡበት ማለዳ ይሆናል። ለምን ከተባለ እግዚአብሔርን በመተማመን የሚጠባበቁ ግን ምናቸውን ያድሳሉ? ኃይል ያድሳሉ። አያችሁ፣ ኃይላችሁ ከታደሰ መቀጠል ትችላላችሁ። ኃይላችሁ ከታደሰ ጤናማ መሆን ትችላላችሁ። ኃይላችሁ ከታደሰ ማገልገል ትችላላችሁ። ኃይላችሁ ከታደሰ ወደፊት መሄድ ትችላላችሁ። በክርስቶስ ኢየሱስ ስም ድምጼን ለምትሰሙ ለእናንተ ለሁላችሁ ጸልያለሁ። ከዚህ ማለዳ ጀምሮ፣ ከዚህ ቀጥር ጀምሮ፣ ከዚህ ሌሊት ጀምሮ በናዝሬቱ በጌታ በኢየሱስ ስም ይሄን ድምጽ ከሰማችሁበት ሰዓት ጀምሮ ኃይላችሁ ይታደስ፣ ኃይላችሁ ይታደስ። እንዲህ ያላችሁ ኮሜንት እያደረጋችሁ ከኔ ጋር ጸሎታችሁን ቀጥሉ። ኃይሌ ታደሰ በሉ። ኃይሌ ታደሰ። አገልጋይ ናችሁ፣ ሰራተኞች ናችሁ፣ የቤት እመቤቶች ናችሁ፣ በአረብ ሀገር ሆናችሁ፣ በኢትዮጵያ ውስጥ ሆናችሁ፣ በገጠሩ ክልል ሆናችሁ፣ በተለያየ ዓለም ሆናችሁ፣ በአውሮፓ በአሜሪካ ሆናችሁ ይህን ድምጽ የምትሰሙ ኃይላችሁ ታደሰ። እናንተ ያላችሁበትን እግዚአብሔርና እናንተ ታውቃላችሁ። እኔ ደግሞ ዛሬ አብሬያችሁ ጸልያለሁ። እንዲህ እላችኋለሁ፣ እናንተ ማመን ያላችሁ ተቀበሉ። ኃይላችሁ ታደሰ። ኃይላችሁ ታደሰ። ከዚህ ማለዳ ከዚህ ቀን ጀምሮ ኃይላችሁ፣ ይህን ድምጽ ከሰማችሁበት ቅጽበት ጀምሮ
ኃይላችሁ ታደሰ። ኃይላችሁ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላችሁን ያድሳሉ፣ እንደ ንስር በክንፍ ይወጣሉ እንደሚል ካላችሁበት ከየትኛውም ነገር በኢየሱስ ክርስቶስ ስም እስራኤልን በንስር ክንፍ አወጣው ተብሎ እንደተጻፈ እግዚአብሔር አምላክ በንስር ክንፍ አወጣችሁ። ኃይላችሁ ታድሷል፣ እንደ ንስር ክንፍ ደግሞ መውጣት ሆኖላችኋል። የንስር ክንፍ አያችሁ የትኛውንም አይነት አየር ሰንጥቆ እንደሚያልፍ፣ ከባድ ውሽንፍርን እንደሚያልፍ። ምንድነው በህይወታችሁ ላይ የመጣው? ምንድነው ከፊት ያለው? ምንድነው የምትሰቡት ነገር? ምንድነው ደግሞ ከፊታችሁ ላይ የቆመው ነገር? እሱን ነገር በክርስቶስ ኢየሱስ ማለፍና መውጣት ሆኖላችኋል። በንስር ክንፍ ይወጣሉ እንደሚል ፍጥነት ወደ ህይወታችሁ መጣ። እባረካችኋለሁ። ፍጥነት ወደ ህይወታችሁ፣ ወደ አገልግሎታችሁ፣ ወደ ስራችሁ፣ ወደ ፋይናንሳችሁ ዲሌይ ያደረገ የዘገየ ነገር ፈጠነ። ከዚህ ጸሎት በኋላ ፈጠነ። አሜን እያላችሁ ነገር የፈጠነ እያላችሁ ኮሜንት አድርጉ። ተቀበሉት በኮሜንት። ነገራችሁ ፈጠነ፣ ፍጥነት ሆነ። ለአገልግሎታችሁ ፍጥነት ሆነ። ለፋይናንሳችሁ ፍጥነት ሆነ። ለነገሮቻችሁ ፍጥነት ሆነ። አይታክቱም ተብሎ እንደተጻፈ በክርስቶስ ኢየሱስ የሚያታክት ነገር ከህይወታችሁ ላይ ተነሳ። በጌታ በኢየሱስ ስም አታካች ነገር ከህይወታችሁ ላይ ተነሳ። ይሄዳሉ እንደሚል መሄድ ሆነላችሁ። አይደክሙም ተብሎ እንደተጻፈ ዝለት ከህይወታችሁ ላይ ተነሳ። ድካም ከህይወታችሁ ላይ ተነሳ። አለመታከት፣ መሄድ፣ አለመድከም በጌታ በኢየሱስ ክርስቶስ በህይወታችሁ ላይ ሆነ። መፍጠን ሆነ። ፍጥነት በህይወታችሁ ላይ ዝለት ተነሳ። በጌታ በኢየሱስ መሄድ ሆነላችሁ። ኢንጂሰስ ማይትን መሄድ ሆነላችሁ። በመንፈሳችሁ መጠንከር ሆነላችሁ። እግዚአብሔር አምላክ አስኬዳችሁ። ወደፊት መሄድ ሆነላችሁ። ወደፊት መጓዝ ሆነላችሁ። በክርስቶስ ኢየሱስ መሄድ ሆነልኝ በሉ። መጓዝ ሆነልኝ በሉ። አሜን። አይደክሙም እንደሚል በጌታ በኢየሱስ ከውስጣችሁ ከመቅሚያችሁ ላይ ከአጥንታችሁ ላይ ድካም ተነሳ። በኢየሱስ ከጉልበት ከቁርጭምጭሚቶቻችሁ ላይ ድካም ተነሳ። ከአገልግሎት መስመራችሁ ላይ በጌታ በኢየሱስ ክርስቶስ ድካም ከህይወታችሁ ላይ ተነሳ። ድካም ተነሳ። ዝለት ተነሳ። በጌታ በኢየሱስ ክርስቶስ ተነሳ። ከህይወቴ ላይ ተነሳ ያላችሁ ጻፉ። ድካም ተነሳ። ኃይሉ በጌታ በኢየሱስ ስም አገኛችሁ። ዝለት ተነሳ። በክርስቶስ ኢየሱስ ስም አቅም አገኛችሁ። መጽሐፍ ሲናገር በኤፌሶን ምዕራፍ 3 ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ እንደሚል በውስጥ ሰውነታችሁ በመኃይል በመንፈስ ቅዱስ ኃይል በመኃይል በእግዚአብሔር ኃይል መጠንከር ሆነላችሁ። ማገልገል ስታስቡ፣ መስራት ስታስቡ፣ መማር ስታስቡ፣ መነገድ ስታስቡ፣ ማግባት ስታስቡ፣ መውለድ ስታስቡ ኃይል የሚያጥራችሁ በጌታ በኢየሱስ ስም ከሳይንስ በላይ ከስንፍና በላይ ከየትኛው ፊዚካል ዓለም ላይ ካለ ነገር በላይ በጌታ በኢየሱስ ስም መብለጥ ሆነላችሁ። በመጠንከር ሆነላችሁ። በመንፈሱ ተብሎ እንደተጻፈ በውስጥ ሰውነታችሁ እንደሚል በኃይል መጠንከር ሆነላችሁ። ከመንፈስ ቅዱስ የተነሳ ኢየሱስ እንዳለ ኃይልን ሳትቀበሉ ከኢየሩሳሌም አጥቶ እንዳለ በጌታ በኢየሱስ ክርስቶስ ያለ ኃይል የምትንቀሳቀሱበት ጊዜ አበቃ። ያለ ኃይል የምትወጡበት ያለ ኃይል የምትገቡበት ጊዜ አበቃ። አሜን። እንደዚህ ያላችሁ ፈጥናችሁ ኮሜንት አድርጉ። በህይወታችሁ ላይ እንዲሰራ ጸልያለሁ። ያለ ኃይል የምወጣበት ጊዜ አበቃ በሉ። ያለ ኃይል የምወጣበት፣ ያለ ኃይል የምሰራበት፣ ያለ ኃይል የማገለግልበት፣ ያለ ኃይል የምኖርበት ጊዜ አበቃ እያላችሁ ኮሜንት አድርጉና ጻፉ። በጌታ በኢየሱስም በህይወታችሁ ላይ ሰራ። ያለ ኃይል የምትወጡበት፣ የምትገቡበት፣ ያለ ኃይል የምታገቡበት፣ ያለ ኃይል የምትወጡበት፣ ያለ ኃይል የምትነግዱበት፣ ያለ ኃይል የምትሰሩበት፣ ያለ ኃይል የምታገለግሉበት ጊዜ አበቃ። ከኃይል የተለያየ ህይወት አበቃ። ከኃይል የተራራቀ ህይወት አበቃ። የእግዚአብሔር ኃይል በህይወታችሁ ላይ በሙላት መንቀሳቀስ ጀመረ። በልባችሁ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ እንደሚል በጌታ በኢየሱስ ስም ይህ የእናንተ ሥርና መሠረት ነው ተብሎ እንደተጻፈ በክርስቶስ ኢየሱስ ስም እንደ ባለጠግነቱ መጠን ኃይልን ተቀበላችሁ። እንደ ባለጠግነቱ መጠን ኃይልን በጌታ በኢየሱስ ክርስቶስ መቀበል ይሆንላችሁ። ኃይል በህይወታችሁ ላይ እንደ ባለጠግነቱ። አሜን፣ አሜን። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ተሰጥቶናል።
ኢየሱስ ተሰጥቶናል። መጠንከር ሆነላችሁ፣ በውስጥ ሰውነታችሁ መበርታት ሆነላችሁ። ከዚህ በኋላ የትኛውም አይነት ውጫዊ ኃይል በእናንተ ላይ አቅም አይኖረውም። በውስጥ ሰውነታችሁ በመንፈስ ቅዱስ ኃይል መጠንከር ሆነላችሁ። የትኛውም ውጫዊ ኃይል በስራችሁ ላይ የመጣ፣ በአገልግሎታችሁ ላይ የመጣ፣ በቤታችሁ ላይ የመጣ፣ በትዳራችሁ ላይ የመጣ፣ በጤንነታችሁ ላይ የመጣ ተነሳ ከህይወታችሁ ላይ በእግዚአብሔር ኃይል። ከጌታ ኃይል ከመንፈስ ቅዱስ ኃይል የሚበልጥ አንዳች ኃይል አናውቅ። በክርስቶስ ኢየሱስም ከህይወታችሁ ላይ ተጠረገ፣ ለዘላለም ተጠረገ። ለዘላለም ተነሳ፣ ለዘላለም ተነሳ። ተነሳ ከህይወታችሁ፣ ተነሳ ከአገልግሎታችሁ፣ ተነሳ ከመንገዳችሁ፣ ተነሳ በናዝሬቱ በጌታ በኢየሱስ ክርስቶስ። ተነሳ 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 እያላችሁ ጸልዩ። ተነሳ ከህይወቴ ላይ ተነሳ። ውጫዊ ኃይል በኢየሱስም ከህይወቴ ላይ ተገደበ። ተነሳ በጌታ በኢየሱስ። ኢየሱስ ክርስቶስ መንፈስ ቅዱስ በእኛ ዘንድ አለ። ኃይላችን ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ያለም የሚናገረው ወንድሞቼ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ? ኃይልን ትቀበላላችሁ ተብሎ እንደተጻፈ መንፈስ ቅዱስ ተሰጥቶናል። ኃይልን ተቀብለናል። እህቴ ያለ ኃይል አይደለሽ። እህቴ ለአንቺ ለኃይል እንግዳ አይደለሽ። ወንድሜ አንተ ለኃይል እንግዳ አይደለም። የኃይል ቤተሰብ ነህ። የእግዚአብሔር ኃይል ለአንተ ቤተሰብ ነው። ለአንተ ተገብቷል። በናዝሬቱ በኢየሱስ ስም ከዚህ በኋላ በጌታ ኃይል መውጣትና መግባት ሆነላችሁ። በጌታ ኃይል መስራት ሆነላችሁ። መነገድ ሆነላችሁ። ማግባት ሆነላችሁ። መውለድ ሆነላችሁ። እንደገና ሳራ ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ለመውለድ ኃይል አገኛችሁ። ለማገልገል ኃይል አገኛችሁ። ኢየሱስ ኃይል ሆናችሁ፣ መንፈስ ቅዱስ ኃይል ሆናችሁ፣ ኃይልን መቀበል ሆነላችሁ። በኃይል መውጣት፣ በኃይል መንቀሳቀስ፣ በኃይል በጌታ በኢየሱስ ስም መራመድ ሆነላችሁ። በኃይል እንደ ንስር በክንፍ ይወጣሉ የሚለው ከኃይል የተነሳ ነው። ይሮጣሉ የሚለው ከኃይል የተነሳ ነው። አይታክቱም የሚለው ከምን የተነሳ ነው? ከኃይል የተነሳ ነው። ይሄዳሉ የሚለው ከምን የተነሳ ነው? ከኃይል። አይደክሙም ተብሎ የተጻፈው ከምን የተነሳ ነው? ከኃይል። ኃይል ስለሚሆናቸው እግዚአብሔር አምላክ ኃይል ስለሚሆናቸው እግዚአብሔር ኃይል ሆናችሁ። እግዚአብሔር ለመነገድ፣ ለማግባት፣ ለማገልገል ኃይል ሆናችሁ። እወጣለሁ፣ እሮጣለሁ፣ አልታክትም፣ እሄዳለሁ፣ አልደክምም እያላችሁ ኮሜንት ጻፉ። ተገናኙት በእምነት በጌታ በኢየሱስ። በእምነት ኃይልን አገኘች ተብሎ እንደተጻፈ ሳራ፣ እናንተም እመኑና ኮሜንት አድርጉ። ኃይል ይገናኛችኋል። ኃይል ባላችሁበት ስፍራ እንደዚህ በሉ። መንፈስ ቅዱስ አመሰግናለሁ በሉት ከኔ ጋር። ዛሬ ሙሉ በሙሉ ባንተ ፊት ራሴን አቀርባለሁ፣ በኃይል ሞላለሁ። ሁለንተናዬን ላንተ አስገዛለሁ። አምላኬ ሆይ ኃይልን ምን ላለሁ ካንተ እቀበላለሁ። ኃይልን ወስዳለሁ፣ ኢምፓርት አድርጋለሁ። መንፈስ ቅዱስ ኃይል ስለምትሆነኝ አመሰግናለሁ። ጌታዬ ሆይ ለሥራዬ ኃይል ስለምትሆነኝ፣ ለአገልግሎት ኃይል ስለምትሆነኝ፣ ለነገሮች ሁሉ ኃይል ይህንን ኃይል እንዳልቀበል የሚከለክል ነገር በልጅ ደም ዛሬ በኢየሱስ ስም የተነሳ ልቤን አነጻለሁ። ልቤን አሳልፌ እሰጥሃለሁ። ልቤን ፒውር አደርጋለሁ። መጽሐፍ እንደሚናገር በጽድቅ ቅረቡ እንደሚል ቅዱሳን ሁኑ ተብሎ እንደተጻፈ በክርስቶስ ኢየሱስ መጽደቅ ሆኖልኛል። በልጅ ደም መታጠብ ሆኖልኛል። ልቤን ላንተ እሰጣለሁ። ሰው ነው ፊት የሚያየው፣ አንተ ልብን ታያለህ። እኛ ግን የክርስቶስ ልብ አለን ተብሎ እንደተጻፈ ከዚህ ልብ የተነሳ ጌታ በኢየሱስ አባቱ ኃይልን ተቀበልኩ። ልቤን በአንተ ፊት አፈሳለሁ። በኃይል እንዳልመላለስ የሚከለክለኝ ነገር ይወገድ እያላችሁ ጸልዩ። በጌታ ቤተሰቤን ኃይል እንዳያገኙ የሚከለክል፣ ስራዬን ኃይል እንዳያገኙ የሚከለክል፣ አገልግሎቴን ኃይል እንዳያገኙ የሚከለክል በጌታ በኢየሱስ ኑሮዬን፣ ህይወቴን ሁሉ ኃይል እንዳይሞላ የሚከለክል ነገር በልጅ ደም የታጠበ ይሁን፣ የተነሳ ይሁን፣ የተጠረገ ይሁን። መጽሐፍ እንደሚናገር በመዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ ተብሎ እንደተጻፈ በጌታ በኢየሱስ ልቤን በፊት አፈሳለሁ። ጌታ ሆይ ዛሬ ልቤን ባንተ ፊት አፈሳለሁ። በጌታ በኢየሱስ ክርስቶስ የመንፈስሽ ጫና በእኔ ላይ ይሁን። የኃይል ጫና በህይወቴ ላይ ይሁን። ያንተ ኃይል ጫና በህይወቴ ላይ ሲሆን የክፉ ጫና ይወገዳል። የስንፍና ጫና ይወገዳል። የጨለምተኝነት ጫና ይወገዳል። የክፉ ጫና ይወገዳል። የሰይጣን ያጋንንት ጫና ይወገዳል። ያንተ ጫና የኃይልህ ጫና በእኔ ላይ ይሁን። መንፈስ ቅዱስ እንድትቆጣጠረኝ ጸልያለሁ። እንድትገዛኝ
እንድትሞላኝ ፊል እንድታረገኝ ኮንሱም እንድታረገኝ እንድትሞላኝ በኢየሱስ እንድትቆጣጠረኝ ጸልያለሁ። አባት ሆይ በኃይል መሞላት ፈልጋለሁ። በኃይል መሞላት ፈልጋለሁ። በኃይል መሞላት ፈልጋለሁ። በአንተ ኃይል እንድበረታ ፈልጋለሁ። ልቤን አፈሳለሁ። ምህረት በኔ ላይ ይሁን። ይቅርታ በኔ ላይ ይሁን። እግዚአብሔር ርኅራኄ በኔ ላይ ይሁን። እግዚአብሔር መሐሪ አምላክ ሩህሩህ አምላክ ነው እንደሚል በኢየሱስ ክርስቶስ ምህረት በኔ ላይ ይሁን። ርኅራኄ በኔ ላይ ርኅራኄ መሐሪነት ባህሪ ነው ማንነት ነው። እግዚአብሔር ሆይ እንደ ማንነት እንደ ባለጠግነቱ መጠን እንደሚል በጌታ በኢየሱስ እንዳንተ ባለጠግነት መጠን ኃይልን ሞላ ዘንድ ምህረት በኔ ላይ ይሁን። ርኅራኄ በኔ ላይ ይሁን። ጻድቅ አምላክ ሆይ አመሰግንሃለሁ። በአንተ ፊት ራሴን አቀርባለሁ። በክርስቶስ ኢየሱስ አንተ ብርቱ ነህ ካልከኝ ሰይጣን ደካማ ነህ ቢለኝ አልሰማም። ሁኔታ ደካማ ነህ ቢለኝ አልሰማም። ስጋ ደካማ ነህ ቢለኝ አልሰማም። ስንፍና ደካማ ነህ ቢለኝ አልሰማም። እምሰማው አንተን ነው በሉት። እምሰማው አንተ እስቲ ፈጥናችሁ ኮሜንት ግቡና እምሰማውና ማምነው አንተን ነው በሉት። እንዲሁ እንዳመናችሁት በቀናችሁ ላይ በቀሪው ዘመናችሁ ላይ ይሆናል። እማምነው አንተን ነው በሉት። በኃይል እንድትሞላኝ እፈልጋለሁ። የቀረው ዘመኔ አባቱ በጌታ በኢየሱስም በኃይል የተሞላ እንዲሆን እፈልጋለሁ በሉት። መጽሐፍ እንደዛ ለሚናገረው በኤፌሶ ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት ምን ያላችሁ የበረታችሁ ይላል። መበርታት እፈልጋለሁ። በቀረው በጌታ በኢየሱስም ዘመኔ ላይ ጌታ ሆይ በአንተ ኃይል መበርታት መሞላት እፈልጋለሁ። በጌታና በኃይሉ ችሎት ተብሎ እንደተጻፈ አንተንም ታመናለሁ፣ አንተን እደገፋለሁ። አባቱ በጌታ በኢየሱስ ክርስቶስ በአንተ እምነት መውጣት መግባት ይሆንልኛል። እግዚአብሔር አመሰግናለሁ። በኃይልህ መበርታት መሙላት ፈልጋለሁ። በአንተ መበርታት ፈልጋለሁ በሉት። በዲያብሎስን ሸንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ተብሎ እንደተጻፈ በኢየሱስም በኃይል ሞላለሁ። የትኛውም ውጫዊ ኃይል በሕይወቴ ላይ አቅም አይኖረው። በጤንነቴ ላይ አቅም አይኖረው። በኃይል ይመለሳል። ዛሬ በኃይል በቀኔ ላይ በኢየሱስ ክርስቶስ እንዲሰለጥን ያለ የሚወዱ ሁሉ ይመታል። በጌታ በኢየሱስ የምቃወምበትን ኃይል የምቃወምበትን የዕቃ ጦር ሁሉ መልበስ ይሆንልኛል። ምክንያቱም መጋደላችንና ከደምና ከስጋ ጋር አይደለምና ከአለቆች ከስልጣን በዚህ ዓለም ከጨለማ ዓለም ገዢ ሁሉ በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራዊት ሁሉ ጋር ተብሎ እንደተጻፈ እኚህን ሰራዊቶች ሁሉ የክፋት መሳሪያን ሁሉ የምጥልበትን ኃይል ዛሬ በኢየሱስ ስም ስለምትሞላኝ አመሰግናለሁ። ኃይልን ስለምሞላ አመሰግናለሁ። ኃይልን ኮሜንት አድርጉ። ኃይልን ስለምሞላ አመሰግናለሁ እያላችሁ ጻፉ። ስለዚህም በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ እንደሚል በኢየሱስ ስም ፈጽም የምቃወምበትን ኃይል ስለምትሞላኝ አመሰግናለሁ በሉት። ጸልዩ። ጌታ ሆይ በቃ ኃይልህን በኔ ላይ አፍስሰው በሉት። አፍስሰው፣ በኔ ላይ አፍስሰው፣ በስራዬ ላይ አፍስሰው፣ በኃይል በኔ ላይ ይሁን በሉት። የምወጣበትን ኃይል ስጠኝ። በምሰልፍ የምቆምበትን ኃይል ስጠኝ። የምቃወምበትን ኃይል ስጠኝ በሉት። ኢየሱስ ጌታ ነው። የምነሳበትን ኃይል በኔ ላይ አፍስሰው በሉት። ብድግ የምልበትን እነሱም ይሄዳሉ እንደሚል አይቆሙም፣ አይታክቱም፣ አይደክሙም፣ ይወጣሉ፣ ይሮጣሉ እንደሚል በንስር ክንፍ ይበራሉ እንደሚል በጌታ በኢየሱስ ይህን የምሆንበትን ኃይል ዛሬ ሙላኝ በሉት። ሙላኝ ኢየሱስ ሆይ አንተ ታላቅ ቸር አምላክ ነህ። ይህንን ኃይል በኔ ላይ ሙላ በሉት። እግዚአብሔር አምላክ ይህንን ኃይል ይሙላችሁ። አሜን አሜን እያላችሁ በኃይል ይሙላችሁ። እህቴ በኃይል ይሙላሽ። ወንድሜ አንተ አገልጋይ፣ አንተ ሰራተኛ፣ አንቺ በቤት ውስጥ ሆነሽ አንተ በቤት ውስጥ አልጋ ላይ ሆናችሁ ታማችሁ የምትሰሙ በሆስፒታል ሆናችሁ በሩቅ በአረብ ሀገር በሩቅ በሰሜን በአሜሪካ በአውሮፓ በኤዥያ በአፍሪካ በገጠር ውስጥ በኢትዮጵያ በጌታ በኢየሱስ ስም የትኛውም ስፍራ ሆናችሁ የምትሰሙ ኃይሉ ይሙላባችሁ፣ ይወረድባችሁ። በጌታ በኢየሱስ ስም የሚፈውስ ኃይል ያገኛችሁ፣ የሚያጽናና በቃ የተጨነቃችሁ የተረበሻችሁ ኃይል ያገኛችሁ። ኢየሱስ ጌታ ነው። አሜን። ኢሳይያስ 53:5 ላይ ነው የሚለው በእሱ ቁስል ምን ብላችሁ ተፈውሳችኋል የሚለው የሚፈውስ ኃይል ያገኛችሁ። ኢየሱስ ተሰቅሎላችኋል። ኢየሱስ ሞቶላችኋል። ኢየሱስ ደዌያችሁን ወስዷል። ግን እናንተ ታማችኋል አይደል? አሁን ደግሞ ኢየሱስ የሆነውን ሁሉ የሆነው እናንተ እንዳትሆኑት አይደል? ትፈወሳላችሁ እንኳን የሚለው ተፈውሳችኋል የሚለው እንግዲያውስ እሱ ቆስሎ እናንተም ደግሞ እንድትታመሙ የእግዚአብሔር ፈቃድ ካልሆነ አካል የሚያለብሰው ይሄ ኃይል ነው ያገኛችሁ። በኢየሱስ ከህመማችሁ ዳኑ፣ ከጭንገፋ ውጡ፣
ካለመከናወን ውጡ። ዛሬ ተከናወኑ፣ ነግዱ፣ አትርፉ፣ አገልግሉ። ማፍራት ይሆንላችሁ። ኑሩ፣ ጤነኛው ባረኳችሁ። በኢየሱስ ይሄን የሚያደርግ ኃይል ይገናኛችሁ። አሜን ብላችሁ ውሰዱት። በናዝሬቱ በኢየሱስ ኃይል ያገኛችሁ። ስፉ፣ የምትነኩት ይብዛ። በጌታ በኢየሱስ ባረካችሁ። ተከናወኑ። በጌታ መውረስ ይሆንላችሁ። ኢየሱስ ጌታ ነው። እኔ እፈውሳችኋለሁ ተብሎ እንደተጻፈ ምዕራፍ 30 ቁጥር 17 ላይ በጌታ በኢየሱስ ክርስቶስ እንዲሁ ተፈወሱ። አገልግሎታችሁ ይፈወስ፣ ስራችሁ ይፈወስ፣ ጤንነታችሁ ይፈወስ፣ ፈውስ ያገኛችሁ። አትቁሙ። በጌታ በኢየሱስ ተንሰራፉ፣ ስፉ፣ ግዙ። በጌታ በኢየሱስ በናዝሬቱ በጌታ በኢየሱስ እግዚአብሔር አምላክ እርፍ ያርጋችሁ፣ ያሳርፋችሁ። መንፈስ ቅዱስ ያጽናናችሁ። መንፈስ ቅዱስ ሕይወታችሁን ይሙላው፣ ቤታችሁን ይሙላው። አሁን እየጸለያችሁ የት ነው ያላችሁ? ቤት ነው ያላችሁ? ቤታችሁን ይቆጣጡ። መኪና ውስጥ ነው ያላችሁ? መገኘቱ ይሙላው በጌታ በኢየሱስ ክርስቶስ። እግዚአብሔር እረኛችሁ ነውና ከክፉ ይጠብቃችሁ በጌታ በኢየሱስ። ዕብራውያን ምዕራፍ 12 ቁጥር 29 እንደሚናገር እግዚአብሔር አምላክ ረፍት ይሆናችሁ በጌታ በኢየሱስ ስም። ጥበቃ ይሆናችሁ፣ ከለላ ይሆናችሁ፣ ረፍት እፎይታ ይሆናችሁ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ይቅጥራችሁ፣ በእሳት ይቅጥራችሁ በጌታ በኢየሱስ ስም። ፕሮቴክት ያድርጋችሁ። ሃሌሉያ ሃሌሉያ። የመንፈስ ቅዱስ እሳት ያገኛችሁ ባላችሁበት ስፍራ። ኢየሱስ ጌታ። የክፉ መንፈስ ሁሉ ይሸበር በዙሪያችሁ። ጨለማ ይናወጥ በሕይወታችሁ ላይ ሊሰራ ያለው ነገር ሁሉ አይሳካለት። በእሳት ይቅጠራችሁ በጌታ በኢየሱስ ክርስቶስ። መንፈስ ቅዱስ እንደሚል እሱ በመጣ ጊዜ በእሳት ያጠምቃቸዋል፣ በመንፈስ ቅዱስ ያጠምቃቸው ተብሎ ተጻፈ። እንዲሁ በጌታ በኢየሱስ ክርስቶስ በዚህ መንፈስ መበርታት ይሆንላችሁ፣ በእሳት ይቅጠራችሁ። ኢየሱስ ለዘላለም ጌታ። አሜን አሜን አሜን። ጌታ መልካም እግዚአብሔር አምላክ በቃ ዝም ያለውን ነገር በእሳት ያንቀሳቅስላችሁ፣ በኃይሉ ያራምድላችሁ በጌታ በኢየሱስ ክርስቶስ። ጌታ መልካም፣ ጌታ መልካም። በዘዳግም ምዕራፍ 28 ቁጥር 9 እንደሚናገር የእግዚአብሔር በረከት ይመጣል ያገኛል ተብሎ እንደተጻፈ፣ አሜን፣ በአንተ ላይ ይመጣል ተብሎ እንደተጻፈ እንዲሁ በጌታ በኢየሱስ ከዚህ ኃይል የተነሳ በረከት ወደ እናንተ ይምጣ። ፋይናንሳችሁ፣ በረከታችሁ፣ ገንዘባችሁ ይለቀቅ። የተያዘባችሁ ንብረት ይለቀቅ። ጤንነት ይለቀቅ። በአገልግሎታችሁ ይለቀቅ። ደጆቹ ይከፈቱላችሁ። እንዲሁ ባርካችኋል። ይሄ ዘዳግም 28 ላይ ያለው ብለሲንግ ሁሉ ያገኛችሁ። በሕይወታችሁ ላይ ይስራ፣ በቤታችሁ ላይ ይግባ። ክፉ አይግባ በሕይወታችሁ ላይ፣ መርገም አይግባ፣ በሽታ አይግባ፣ ደጃችሁን አይለፈው፣ ከሰፈራችሁ ይራቅ በኢየሱስ ደም፣ በጌታ በኢየሱስ። ሺው በዙሪያችሁ የተመታና የወደቀ ይሁን። እግዚአብሔር አምላክ ያከናውናችሁ። በረከት በምትኩ ይግባ፣ ጤንነት ይግባ፣ ድል ይግባ፣ ሰላም ይግባ። ወደ ትዳራችሁ፣ ወደ ጤንነታችሁ፣ ወደ ፋይናንሳችሁ በረከት ይግባ በጌታ በኢየሱስ ጌታ። ኢየሱስ ጌታ በናዝሬቱ በኢየሱስ ብለሲንግ ይሁን በቤታችሁ ላይ፣ ሰላም ደስታ ይሁን፣ መከናወን በቤታችሁ ላይ ይሁን። ሃሌሉያ። በመዝሙር 127 ላይ እንደሚናገር ጌታ ነው ቤታችሁን የሚሰራው፣ ጌታ ቤታችሁን የሚያስውበው በጌታ በኢየሱስ ክርስቶስ። ሃሌሉያ። ዛሬ ቤቴን ሰጣለሁ በሉት፣ ሰጣለሁ፣ ስራዬን ሰጣለሁ በሉት፣ ህይወቴን ሰጣለሁ። ለምን? ኃይል ሙላ፣ ኃይል ይቀይር። የክፉ ስራ ይፍረስ። አንተ ጽናበት። አንተ በቤቴ ላይ ተንጎራልድበት፣ እንደፈለክ ተንቀሳቀስበት። አሳልፌ እሰጥሃለሁ በሉት። ኢየሱስ ለዘላለም ጌታ። አሜን። ልጆቻችሁ ለቤት እከሊትን እከሌን ስም እየጠራችሁ ይጸልዩ ከኔ ጋር። እከሊትን እከሌን ብለን እንጸልይ። ስራዬን እንለለ፣ ቤተሰቤን እንለለ እየጻፋችሁ የከሌ በረከት ተለቀቀ። የልጆቼ በረከት፣ የልጄ እከሌ፣ የአባቴ እከሌ፣ የእናቴ እከሌ፣ የባለቤቴ እከሌ፣ የጮኛዬ እከሌ፣ የጓደኛዬ እከሌ ተለቀቀ እያላችሁ ጻፉ። ኢየሱስ ጌታ። አስለቀቁት በረከቱ። ኃይል አሁን እየተንቀሳቀሰ ነው። ኃይል እየሰራ ነው። እግዚአብሔር ሰምቶ የሚመልስ አምላክ አይደለም። እየጸሎት አይደል የያዝነው። እንግዲያውስ እየሰማችን ነው፣ እየሰማን ነው። የከሊትን ጉዳይ እየሰማ ነው። የከሊን ጉዳይ እየሰማ ነው። የስራህን ጉዳይ እየሰማ ነው። የአገልግሎትን ጉዳይ እየሰማ ነው። ብለሲንግ እያገኘ ነው። በረከት እያገኘ ነው። ኢየሱስ ለዘላለም ጌታ ነው። በቃ ጌታ ከኛ ጋር ነው አይደል? አዎ መዝሙር 18 ቁጥር 6 ላይ እንደሚለው እግዚአብሔር ከኔ ጋር ነው አይደል? ከእናንተ ጋር ነው። አንድ ሀብታም እንኳን የታማመነ ሰው ብዙ ይሰራል። አንድ ባለስልጣን የታማመነ እንኳን ብዙ ነገር አድርጎ ይሰራል። ከኛ ጋር ያለው ግን እግዚአብሔር ነው። እግዚአብሔር ከኔ ጋር ነው። ኮሜንት ጽፉ። የምታምኑ ሰዎች ብቻ ወደ ኮሜንት ግቡና ኮሜንት ሴክሽን ላይ
እንዲበሉ እግዚአብሔር ከኔ ጋር ነው። ይሄ ኃይለኛ ንግግር ነው። ባይዘው ኃይለኛ ነው። ሰው ገንዘቡን ተማምኖ፣ ሰው የስልጣኑን አብሮን ተማምኖ፣ ሰው የዝናውን አብሮን ተማምኖ ብዙ ነገር ሊያረግ ይነሳል። እኛ ግን በዚህ ማለዳ፣ እኛ ግን በዚህ ማታ፣ እኛ ግን በዚች ቀን ከዚህ በኋላ እግዚአብሔር ከኔ ጋር ነው እንነሳለን። ኮሜንት አድርጉና ከኔ ጋር ጸልዩ። እግዚአብሔር ከኔ ጋር ነው የምታምኑ ሰዎች፣ ጌታ ከኔ ጋር ነው ያላችሁ፣ ኢየሱስ ከኔ ጋር ነው፣ አማኑኤል ነው ሆኖልኛል ያላችሁ እንደ መዝሙር 118 አውጁ። እግዚአብሔር ከኔ ጋር ነው። አሜን። እግዚአብሔር ከኔ ጋር ነው። ብጨነቅም እግዚአብሔር ቢጠበኝም እግዚአብሔር ከኔ ጋር ነው። ቢደላኝም ዝና ቢከብኝም ዝናዬ አይደለም፣ ሀብቴ አይደለም፣ ንብረቴ አይደለም፣ ስልጣኔ እግዚአብሔር ከኔ ጋር። ዘዳግም 33 ቁጥር 27 አካባቢ ነው የሚለው እንቆቅልሽ ሁሉ ምን የሚል የሚፈታ አምላክ አይደለም። የሚያስጨንቅ ነገር ሁሉ የሚያነሳ አምላክ እግዚአብሔር አምላክ ግን ከሁሉ ይበልጣል። ካስጨነቀኝ ነገር ላይ ይበልጣል። ጌታ ሆይ በቃ በድል ስለምነሳ ካንተ የተነሳ ድል ስለሚሆንልኝ አመሰግናለሁ። አመሰግናለሁ። እኔ ያንተ ልጅ ነኝ፣ እኔ ያንተ ልጅ ነኝ፣ እግዚአብሔር ልጅ ነኝ። እግዚአብሔር ደግሞ ልጅ ሆነ፣ እግዚአብሔር ወርሷልና፣ እግዚአብሔር ኃይሌ ነው። ጽድቅ ቅድስና ነውን። አመሰግናለሁ ስላነጻኝ፣ በደም ስላጠብከኝ እግዚአብሔር አመሰግናለሁ። ሸራ አምላክ አመሰግናለሁ። ኃይልህን ስለሰጠኝ ጌታ ኃይሌ ነው ተብሎ ጻፈ። ኃይሌ ስለሆንከኝ አመሰግናለሁ። እንዳገለግል ኃይሌ ነኝ፣ እንድሰራ እንዳገባ ኃይሌ ነኝ፣ እንድወልድ ኃይሌ ነኝ፣ ለህይወቴ ኃይሌ ነኝ። በቃ አንተን ነው የምጠራው፣ የምትመልስልኝ ደግሞ ኃይልህ ነውና አመሰግናለሁ በሉት። ጌታ ሆይ አመሰግናለሁ። በኃይል ስለተነሳው ዛሬ አመሰግናለሁ። ከወደቀበት ይነሳል እንደሚል ከወደቁበት ስለተነሳው አመሰግናለሁ። ከከበረኝ ነገር ስለወጣሁ አመሰግናለሁ። በንስር ክንፍ መብረር ስለሆነልኝ፣ ስለማልደክም ስለማልታከት ከዚህ በኋላ ከአንተ የተነሳ አይደክሙም አይታክቱም የሚለው ቃልህ ነው። ከሁኔታዬ ከከበበኝ አሁን ካለሁበት ከሚጫጫኝ ነገር ቃልህን ነው ማምነው። አሜን። ቃልህን ነው ማምነው። ቃልህን ነው። እስቲ ግቡና ኮሜንት ላይ ሰይጣን ውሸቱን ነው፣ ሁኔታ ውሸቱን ነው፣ ስጋት ውሸቱን ነው፣ እውነት የእግዚአብሔር ቃል ነው። ስለዚህ ግቡና እንዲበሉ ቃልህን ነው ማምነው ብላችሁ ጻፉ። ኃይልህን ነው ማምነው። በቃ ድምፅህን ነው ማምነው። መንፈስ ቅዱስና አንተን ነው ማምነው። በእኔ ዘንድ ያለው አንተን ነው ማምነው። አመሰግንሃለሁ። በቃ በኃይል መነሳት ነው ይላል። ዛሬ የመነሳት ቀኔ ነው እያላችሁ ጻፉ። ዛሬ የመነሳት ቀኔ ነው። ዛሬ የመነሳት ቀንሽ ነው። ለማገልገል፣ ለመስራት፣ ለመውረድ፣ ለመማር፣ ለማስተዳደር በጌታ በኢየሱስ የመነሳት ቀናችሁ። አሜን። ይህን ድምፅ የምትሰሙ ወገኖች የመነሳት ቀናችሁ ነው ዛሬ። ኢየሱስ ለዘላለም ጌታ ነው። አሜን። ዛሬ በላያችሁ ላይ ኃይል ወረደ። በናዝሬቱ በኢየሱስም ኃይል ወረደ። እህቴ ኃይል ወረደ። ወንድሜ ኃይል አገኘ። አገልጋይ ነህ፣ ሰራተኛ ነህ፣ ነጋዴ ነህ፣ ተማሪ ነህ፣ የቤት እመቤት ነሽ፣ ኃይል አገኘ። ዛሬ ታመሻል፣ በሆስፒታል ጨንቋል፣ በእስር ቤት ላይ ያላችሁ ኃይል አገኛችሁ። ዛሬ በተለያየ ስፍራ ያላችሁ ኃይል አገኛችሁ። መንፈስ ቅዱስ በጌታ በኢየሱስ ስም በላያችሁ ላይ ኃይልን አደረገ። በኢየሱስ ስም ብዬ ጸልያለሁ። ኃይልን አደረገ። ኃይል ሆነላችሁ። የኃይል ምሽት ሆነላችሁ። የኃይል ምሽት በጌታ በኢየሱስ ስም የኃይል ምሽት። የምን ምሽት? የኃይል ምሽት። ኃይል ሆነላችሁ በናዝሬቱ በጌታ በኢየሱስ ስም ኃይል ሆነላችሁ። ተከናወናችሁ። ደጆች ተከፈቱላችሁ። ክፉ ከህይወታችሁ ላይ ሄደ። በሽታ ሄደ። አለመከናወን ሄደ። የተዘጋ በር ተከፈተ ዛሬ በጌታ በኢየሱስ ስም። ኃይል አገኘሽ እህቴ፣ ኃይል አገኘ ወንድሜ። ተቀየረ ነገር እህቴ በጌታ በኢየሱስ ስም። ነገር እንደቀድሞ አታገኘው። ከዚህ ጸሎት በኋላ ለዘመናት የተያዘብህ ነገር ዛሬ ተከፈተ፣ ዛሬ ተለቀቀል። አልገባ ያለ እጅ ምንድነው? በኢየሱስ የውጭ በር ነው። ምንድነው? ስራ ነው፣ ጤንነት ነው፣ የአገልግሎት ደጅ ነው። ዛሬ ወርቃማ ቁልፍ እጃችሁ ላይ ገባ። ተከናወናችሁ። ክፉ ከእናንተ ላይ ሄደ። በጠላት እጅ የተያዘባችሁ ነገር ዛሬ ተለቀቀ። ዛሬ ነፃ ሆናችሁ ያገኛችሁት ጴጥሮስን የፈታ መልአክ እግዚአብሔር አምላክ ወደ ህይወታችሁ ላይ ያን መልአክ እንዲልክ ጸልያለሁ። በክርስቶስ ኢየሱስ እግሮቻችሁ እንዳይሰናከሉ መልአክን የሚያዝ እግዚአብሔር አምላክ አለ። ዛሬ በጌታ በኢየሱስ ክርስቶስ እግዚአብሔር መልአኩን ይላክላችሁ። ጴጥሮስን ህልም እየመሰለ የተዘጉ ደጆችን እያሳለፈ እንዳወጣና አውራ ጎዳናው ላይ አወጣው እንደሚል ወደ ሰፊው ነገር የሚያወጣ የእግዚአብሔር እጅ ያገኛችሁ። መልአክ ይላክላችሁ። ህልም እየመሰላችሁ እኔ ነኝ ያወጣሁት፣
እኔ ነኝ ፈጽሞ መድኃኒት የለውም ከተባለው በሽታ ነፃ ያወጣሁት እኔ ነኝ። ከዚህ ስፍር የወጣሁት እኔ ነኝ። ከዚህ ዘር ውስጥ የወጣሁት እኔ ነኝ። ከዚህ ቤተሰብ ውስጥ የወጣሁት። ከዘሬ እኮ ማንም የተከናወነለት የለም። ከቤተሰቤ እኮ ማንም ያለፈለት የለም። ከማቃቸው ከማላቃቸው ማንም እኮ ያገለገለ የለም። ማንም ጌታን ያገኘ የለም። አንተ የመጀመሪያው ትሆናለህ። ለማገልገል አንተ፣ ለመስራት አንተ፣ ሰው እንኳን ባይኖር ከዘር ማንዘራችሁ ማንም ሰው እንኳን ባይኖር እግዚአብሔር አምላክን አንቺን የመጀመሪያ ያደርግሻል። አንተን የመጀመሪያ ያደርግሃል። ትከናወናላችሁ፣ ትሰራላችሁ፣ ትሰፋላችሁ። አሜን በላችሁ። ውሰዱ። ትበዛለህ ወንድሜ፣ ትበዣለሽ። አትወልጂም ያለሽ ሐኪም ነው። አትወልጂም ያለሽ ሳይንስ ነው። የእግዚአብሔር ቃል ግን አብርሃምና ሳራን፣ የእግዚአብሔር ቃል ግን ኤልሳቤጥን እግዚአብሔር አምላክ ያሳያቸዋል። ሐናን ያሳይሃል። ሐናን እመናት። በሐና ሕይወት የሰራውን እመን። በኤልሳቤጥ ሕይወት የሰራውን እመን። በአብርሃምና ሳራ የሰራውን አምላክ እመን። እግዚአብሔር አምላክ በአንተ ሕይወት በብዙዎች በአማኞች በዙሪያ ብዙ ምስክር የሰማው እመነው። እሱ እግዚአብሔር በአንቺ ሕይወት ድንቅ ያደርጋል። በአንተ ሕይወት ድንቅ ያደርጋል። የያዕቆብ አምላክ አንተን ይባርካል፣ እልፍ ያደርግሃል። በደረቅ ምድረ በዳ አዘርቶ 100 እጥፍ ያሳጭድሃል። ታማኝ ነው። የዮሴፍ አምላክ ያነሳሃል፣ ከጉድጓድ ያወጣል፣ ሹመት ይሰጣል። ከመከዳት ካልዋልክበት መዋል ከተሰጠ ስም ሁሉ እግዚአብሔር ወደ ከፍታ ያወጣሻል። እህቴ እግዚአብሔር አምላክ ነው። የአስቴር አምላክ ያንተ አምላክ ነው። በኃይሉ ነገስታት ዘር ውስጥ ወስዶ ይቀላቅላል። እኩሌታ ሁሉ እስክታገኝ እግዚአብሔር አምላክ በሹመት ላይ ሹመት ከእሷ የተነሳ ብዙዎች እንዳረፉ የረፍት ምክንያት ያረጋሃል። ወንድም እህቴ፣ ይሄ ድምፅ ያንተ ነው። ውሰደው በእምነት አሜን ብለህ ተቀበለው። የቤተሰቦች የረፍት ምክንያት ሆንኩ እያልኩ አሜን ብለህ ውሰደው። በክርስቶስ ኢየሱስም ተከናወንክ፣ በዛችሁ፣ ተከናወናችሁ፣ ሰፋችሁ። በጌታ በኢየሱስ እልፍ አላፍ ሆናችሁ በክርስቶስ ኢየሱስ መብዛት ሆነላችሁ። ኃይል አገኛችሁ በጌታ በኢየሱስ። በኃይል ውጡ፣ በኃይል ግቡ። አታቆሙ። ጸልዩ። በጌታ በኢየሱስም ጸልዩ። እከናወናለሁ፣ ኃይል አግኝቶኛል ያሉ ጸልዩ።